ኢሳይያስ 51 አውጥተን አንድ ላይ እናነባለን። እኔ ምዕራፉ ሙሉ አብረን እናነብና ትንሽ ቁጥር እንዲሁ አየት አድርገን እንደገና ደግሞ እግዚአብሔርን እናመሰግናለን። ታውቃላችሁ ኢሳይያስ ከሚኪ ጋር ስንጫወት አንድ ነገር አለ። አይገርምህም? ኤርሚያስ አውጪው እንትን ምንድነው አስወጪው ወደ ስደት የሚያስወጣው ነብይ ነው የሚባለው፣ ኢሳይያስ ደግሞ አስገቢው ነብይ ነው የሚባለው ብሏል። ያው ሁለቱ የተሰጣቸው የመልእክት አይነት ማለት ነው። ይሄ ግን አሁን የምናነብበት የተስፋው ቃል እየተፈጸመ ማለት ያ የሚጠብቁት የ70 ዓመት ማለቂያ መገባደጃው ከዛ ከቀንበር ወደ ነፃነት ሊወጡ ያሉበት ጫፍ ላይ ሆኖ የተነገረ ትንቢት ቃል ነው። እና ታውቃላችሁ በዚህ ጊዜ በጣም አስቸጋሪ ጊዜ ነው። ሌሊት ላይ መነሳት ልምድ ያላችሁ ሰዎች አንዳንድ ወቅት ልክ 11 ሰዓት ከምናምን ላይ ስትነሱ ድቅድቅ ያለ ጨለማ እንደውም ይበረታል አይደለም? አንዳንድ ቀን እንዴ ሰዓቱን ሳየው ነግቷል፣ ግን ጨለማ ነው፣ ወቅቱ ነው እና ገና ይመስላችኋል። ነግቶም ለመውጣት ትፈራላችሁ። ድንገት አውሬስ ቢያገኘኝ ትላላችሁ፣ ወንበዴስ ቢያገኘኝ አይታየም እኮ ትላላችሁ፣ ግን እኮ ነግቷል። ይሄ ወቅት ለእስራኤል የነጋ ያለበት ወቅት ነው። ከባቢሎን ምርኮኝነት ነፃ የሚወጡበት ወቅትና ጊዜ ነው። ደርሷል፣ ጫፍ ላይ ደርሰዋል፣ ሊራመዱ ነው። ቀድሞ የገባ ተናጋሪ አለ። 70 ዓመት ሲያልቅ አወጣቸዋለሁ ያለ ጌታ ከፊታቸው መንቀሳቀስ የጀመረበት ጊዜ ነው። መንቀሳቀሱን በምን ታውቃለህ ካላችሁ ቃሎቹ እየመጡ ነው፣ ትንቢት እየመጣ ነው። መንፈስ ቅዱስ ከፊታቸው እየሆነ በነቢያት በኩል ወደ እነሱ ድምፅን እያመጣ ነው። ነገር ደግሞ የት ትሄዳለህ ብሎ የሚጨቁንበት ጊዜ ነው። ቀና ብለው እንዳያዩ፣ ቀና ካሉ ሊያመልጡ ነው። ቀና ካሉ ተስፋ ሊታያቸው ነው። ቀና ካሉ ጭላንጭል ሊታያቸው ነው። ቀና ካሉ ሊወጡ ነው፣ ሊንቀሳቀሱ ነው። ስለዚህ አትወጣም ብሎ በብርቱ የሚጫንበት ጊዜ ነው። እግዚአብሔር ደግሞ ድምፁን እሱ በተጫነው ልክ ድምፁ ከፍ አድርጎ ደግሞ የሚናገርበት ጊዜ ነው። እግዚአብሔር ይመስገን። ለምድራችን እንደዛ ይመስለኛል አሁን። እግዚአብሔር ይባረክ። ነገር እየተጫነን ነው። ነገር ተስፋ እያስቆረጠን ነው። ነገር እየከበደን ነው። ወደ ታች እየተጫነን ነው። ቀና ልንል ስንል ይመልሰናል። ቤት ስንጫወት ከተወድ ጋር ይሄማ አይሆንም እግዚአብሔር የተናገረው ነገር ሳይሆን የምትለይ ነገር አለ። አንዳንድ ነገር ላይ ስለ ምድራችን ስናወራ በፍጹም የምንጠብቀው እኮ ይሄን አይደለም። አዎ የምንጠብቀው ይሄን አይደለም፣ ግን እግዚአብሔርም እየፈጠነ ነው። ልነግራችሁ የምፈልገው እግዚአብሔርም እየፈጠነ ነው። እግዚአብሔርም የተናገረውን ለመፈጸም፣ ለማድረግ፣ ለማከናወን ወደ ገሃዱ ሊገልጠው እየፈጠነ ባለበት ሰዓት ጠላትም እየፈጠነ ነው። ሁኔታዎችም እየፈጠኑ ነው። አንዳንድ ጊዜ በሁኔታዎች መካከል ደግሞ መልካም የሚመስሉም ነገር ግን የማንደሰትባቸው ነገርም እየፈጠኑ ነው። በዚህ ውስጥ ሁሉ የሚያደቀን እኛን ነው። ግን ደስ የሚለኝ ውስጥ የገባ መንፈስ የሚፈጭ አይደለም። በውስጣችን የገባው መንፈስ፣ ተስፋን ይዞ የገባው መንፈስ፣ ቃል ይዞ የገባው መንፈስ፣ በደም የዋጀን መንፈስ፣ ለእግዚአብሔር የለየንና የቀደሰን መንፈስ ከኛ ጋር አብሮ የሚንቀሳቀስ ስለሆነ አካላችን በደቀቀ ቁጥር እሱ ግን ቀና ማለት ይጀምራል። ተስፋ ይታየዋል። ትንቢት ይለዋል። መውጣት ይታየዋል። ነገን ሲያይ እኛ የምናየው ሌላ፣ እሱ ግን ሌላ ይነግረናል። የቱን እንመን? የሚታመነው ሁልጊዜ መንፈስ ነው። የሚታይማ ካመን ጉድ ነው። ጳውሎስ ለዚህ ነው ይሄ የሚታየውን ትተን የማይታየውን ብናይ የዘላለም የሆነ ክብር ያለበት፣ ሙላት ያለበት፣ ተስፋ ያለበት የሚያሻግረው እሱ ነው እያለ ይነግረናል። ዛሬ ሰሞኑ ሳነብ ይሄን ቃል ይሄ ነው የገባኝ። በየቤቱ ውስጥ የኔ ጸሎት፣ የኔ ጩኸት፣ የኔ እንባ፣ የኔ ጊዜ፣ የኔ ደፍተር ምናምን አልታየም አልተሰማም የሚል ብዙ ጩኸት ሊኖር ይችላል። እግዚአብሔር ደግሞ የሚለው አለው።
እሱ ነው የታየኝ። ሳታነበው ምን ነው ለማሳመን ይመስላል የምታነበውን አዎ እሱን ለማሳመን ነው። እኔ ስለ ጮኩ ሳይሆን ቃሉ ራሱ የታመነ ስለሆነ ሳነበው ግን የፈጠረብኝ እሱ ስለሆነ ነው። እሺ በጌታ በኢየሱስ ስም ላንብበው። እናንተ ጽድቅን የምትከታተሉ እግዚአብሔርን የምትፈልጉ ስሙኝ። ተቆርጣችሁ የወጣችሁበትን አለት ተቆፍራችሁ የወጣችሁበትን ጉድጓድ ተመልከቱ። ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ። በጠራሁት ጊዜ አንድ ራሱን ብቻ ነበር፣ ባረኩት አበዛሁትም። እግዚአብሔር ጽዮንን በርግጥ ያጽናናታል፣ ፍርስራሾቿን በርህራሄ ይመለከታል። ምድረ በዳዋን እንደ ኤደን በረሃዋንም እንደ እግዚአብሔር ተክል ቦታ ያደርጋል። ተድላና ደስታ ምስጋናና የዝማሬ ድምፅ በእርሱ ይገኛሉ። ወገኔ አድምጠኝ፣ ሕዝቤ ሆይ ስማኝ። ሕግ ከኔ ይወጣል፣ ፍርዴም ለሕዝቦች ብርሃን ይሆናል። ጽድቄ በፍጥነት እየቀረበ ማዳኔም እየደረሰ ነው። ክንዴም ለመንግስታት ፍትህን ያመጣል። ደሴቶች ወደ እኔ ይመለከታሉ፣ ክንዴንም በተስፋ ይጠብቃሉ። አይኖቻችሁን ወደ ሰማያት አንሱ፣ ወደ ታች ወደ ምድርም ተመልከቱ። ሰማያት እንደ ጢስ በነው ይጠፋሉ፣ ምድር እንደ ልብስ ታረጃለች፣ ነዋሪዎቿም እንደ አሸን ፈጥነው ይረግፋሉ። ማዳኔ ግን ለዘላለም ይኖራል፣ ጽድቄም መጨረሻ የለውም። እናንተ ጽድቅን የምታውቁ ሕጌን በልባችሁ ያኖራችሁ ሰዎች ስሙኝ። ሰዎች ሲዘብቱባችሁ አትፍሩ፣ ሲሰድቧችሁም አትደንግጡ። እንደ ልብስ ብል እንደ ልብስ ይበላቸዋል፣ ትል እንደ በግ ጠጉር ይውጣቸዋል። ጽድቄ ግን ለዘላለም ማዳኔም ከትውልድ እስከ ትውልድ ጸንታ ትኖራለች። የእግዚአብሔር ክንድ ሆይ ተነስ፣ ተነስ፣ ኃይልህን ልበስ። እንዳለፉት ዘመናት በጥንት ትውልዶችም እንደሆነ ሁሉ ተነስ። ራብን የቆራረጥክ ታላቁን ዘንዶ የወጋ አንተ አይደለህምን? የዳኑትን እንዲሻገሩ ባህሩን የታላቁን ጥልቅ ውሆች ያደረክ በጥልቁም ውስጥ መንገድ ያበጀህ አንተ አይደለህምን? እግዚአብሔር የተበዣቸው ይመለሳሉ፣ በዝማሬ ወደ ጽዮን ይገባሉ። የዘላለማዊው ደስታና አክሊል ይቀዳጃሉ፣ ተድላና ደስታ ያገኛሉ። ሐዘንና ለቅሶ ከነርሱ ይሸሻል። የማጽናናችሁ እኔው ብቻ ነኝ። ሟች የሆኑትን ሰዎች እንደ ሳር የሚጠወልጉትን የሰው ልጆች ለምን ትፈራለህ? የፈጠረህን ሰማያትን የዘረጋውን ምድርን የመሰረተውን እግዚአብሔርን ረስተሃል። ሊያጠፋ ከተዘጋጀው ከጨቋኙ ቁጣ የተነሳ በየቀኑ በሽብር ትኖራለህ። ታዲያ የጨቋኙ ቁጣ የት አለ? አንገታቸውን የደፉ እስረኞች በፍጥነት ነፃ ይወጣሉ፣ በታሰሩበትም ጉድጓድ ውስጥ አይሞቱ፣ እንጀራም አያጡ። ሞገዱ እንዲተም ባህሩን የማናውጥ እኔ እግዚአብሔር አምላክህ ነኝ፣ ስሙም የሰራዊት ጌታ እግዚአብሔር ነው። ቃሌን ባፍህ አኖርኩ፣ በእጄ ጥላ ጋረድኩ። ሰማያትን በስፍራቸው ያስቀመጥኩ፣ ምድርን የፈንሰረትኩ፣ ጽዮንንም አንቺ ሕዝቤ ነሽ ያልኩ እኔ ነኝ። ከእግዚአብሔር እጅ የቁጣውን ጽዋ የጠጣሽ፣ ዝቃጩ እንኳን ሳይቀር ሰዎች የሚያንገደግደውን ዋንጫ የጨለጥሽ ኢየሩሳሌም ሆይ ተነሺ፣ ተነሽ፣ ተነሺ። ከወለደቻቸው ወንዶች ልጆች ሁሉ የመራት አንድም አልነበረም። ካሳደገቻቸው ወንዶች ልጆች ሁሉ እጇን ይዞ የወሰዳት ማንም አልነበረም። እነሆ በጥፋት ላይ ጥፋት መጥተውብሻል፣ ታዲያ ማን ያጽናናሻል? እነርሱም መፈራረስና ጥፋት፣ ራብና ሰይፍ ናቸው፣ ታዲያ ማን ያስተዛዝንሽ? ወንዶች ልጆችሽ ዝለዋል፣ በወጥመድ እንደተያዘ ሚዳቋ በየጎዳናው አደባባይ ላይ ተኝተዋል። የእግዚአብሔር ቁጣ የአምላክሽም ተግሳጽ ሞልቶባቸዋል። ስለዚህ አንቺ የተጎዳሽ ያለ ወይን ጠጅ የሰከርሽን ስሚ። ሕዝቡን የሚታደግ አምላክሽ ልዑል እግዚአብሔር እንዲህ ይላል፣
እነሆ ከእጅሽ ያንገደገደሽን ጽዋ ወስጃለሁ። ያንን ጽዋ የቁጣዬን ዋንጫ ዳግም አትጠጪው። ባስጨነቁሽ በላይሽ ላይ እንዲሄድ ተነጠፈልን ባሉሽ እጅ ላይ አደርገዋለሁ። ጀርባሽን እንደ መሬት እንደ መሸጋገሪያ መንገድ አድርገሽላቸዋል ይላል። ይሄ በቃ ድንቅ አይደል? ምን ማብራሪያ ያስፈልገዋል? ምንም የኔ ጭማሪ ያስፈልገው። ራሱን የቻለ ያብራራ የእግዚአብሔር መንፈስ። ይሄ ግን የተነገረው የት ነው? ለማን ነው? ቤት ላሉ ነው። በነፃነት አየር ለተቀመጡ የራሳቸው ኢኮኖሚ፣ መንግስት፣ ፖለቲካ ድንበራቸው የተጠበቀ ንብረት ሀብት ያፈሩ የከበሩ የታፈሩ በምድራቸው ላይ አንቱ የተባሉ ሰዎች ነው እየተነገረ ያለው አይደለም። ይሄ ትንቢት እየተነገረ ያለው ይሄ የተስፋ ቃል እየታወጀላቸው ያሉት በባቢሎን ምርኮ ስር ለወደቁ ነፃነታቸው ላጡ የራሳቸው የፖለቲካ አቅማቸው የተነፈገ ኢኮኖሚያዊ አቅማቸው የተገፈፈ በሌላው ሀገር ስርዓትና ወግ እንዲተዳደሩ የተፈረደባቸው አስፈላጊ ሲሆን የጠላት ጡጫ የሚረግጣቸው ተነጠፊ ሲባሉ እየተነጠፉ እየተረገጡ የሚሄዱ መጨረሻ ላይ እንዳነበብኩላችሁ አስጨናቂዎቻቸው በበረቱ ቁጥር እነሱ ነፍሳቸውን የሚያደክሙ በሌላ ሀገር በሌላ አገዛዝ በጨቋኝ እጅ የብረት ያህል በጸና መንግስት ስር ለተቀመጠ ዘና ያለ ጌታ ግን ዘና ብሎ ይናገራል። በምንም አይነት ሁኔታና በምንም አይነት መልኩ ውስጥ በምንም አይነት ሲስተም ውስጥ ታሰሩ ተቀመጡ፣ እግዚአብሔር ከመጣ ግን በቃ መጣ። እሱን ከልክሎ ሊያቆም አንተን ይዞ እንዳይወጣ የሚገድም ምንም ኃይል የለም። ምክንያቱም እግዚአብሔር ነው ቀድሞ ምድል ፈንታ ሰጥቷቸው እነዛ በእነዚህ ላይ እንዲሰለጥኑ መብትና ጊዜና ወቅትን ያመቻቸላቸው እግዚአብሔር እንጂ ህዝቡን እነሱ አሸንፈው አይደለም። ምክንያቱም ኪዳን ያለው ህዝብ ነው። ከእግዚአብሔር ጋር የሚሄዱበትን መንገድ ስለተላለፉ እግዚአብሔር ይሄ ህዝብ ሁኔታው በቃ የሚማር ሰው ስላለበት ለ70 ዓመት ወሰነበት። 70 ዓመት ሊፈጸም ግን ጫፍ ላይ ሲደርስ እግዚአብሔር ተነሳ። የጦር ኃይል አከማይቶ አይደለም፣ የውጊያ ስልት አቅዶና ተልሞ አይደለም፣ ጥሩ ተዋጊዎችን አዘጋጅቶ አይደለም። የሚሰራውን የሚያውቅ ይሁን ሲል የሚሆንለት ሲናገር የሚደመጥ አንበሳ ሲያገሳ ሌላው እንደማይንቀጠቀጥ ሁሉ እግዚአብሔር ሲናገር የማይሰማ ማን ነው ይላል እግዚአብሔር ቃል። ምንም አይነት የበረታ አቅምና ጉልበት ያለው መንግስትም ቢሆን እግዚአብሔር ግን ለህዝቡ በዛው ምድር በምርኮ ውስጥ ለተቀመጠ በብዙ ሐዘንና ጭቆና ውስጥ ለተቀመጠ ነገር ለከበደው በሩቅ ኢየሩሳሌምን እያሰበ ለሚያለቅስ ህዝብ ይናገራል። ግን ደስ ያለኝ ህዝቡን ሁሉ የሚያየው ለካ በራሱ ምርጦች ህዝብ ውስጥ ነው። ኢየሩሳሌምን እየተናገረት ያለው እንደ ህዝብ ለሁሉ ሳይሆን ቁጥር 1ን እስቲ ላንብብላችሁ። ቁጥር 1ን በደንብ ስሙት። እናንተ ጽድቅን የምትከታተሉ የት ሆነው? በባርነት በምርኮ ምድር ሆነው ምንም እንኳን የራሳቸውን ማንነት አስጥሎ የወሰዳቸው መንግስትና ህዝብ መካከል ቢቀመጡም ማንነታቸውን ያልቀየሩ ዛሬም በእግዚአብሔር ሉዓላዊነት የሚታመኑ በእግዚአብሔር ጽኑ ክንድ የሚደገፉ ዛሬም አምላካችን እሱ ነው የሚሉ ሁኔታዎች የእግዚአብሔር መልክ ያልቀየረባቸው ዛሬም ያህዌን የሚናፍቁ በምርኮ ምድር ተቀምጠው ይጮሃሉ። ሰማችሁ? በሙላትና በጉድለት አይደለም እግዚአብሔር የሚፈለገው። በስኬትና ባለመሳካት አይደለም እግዚአብሔር የሚመዘነው። በሰጠንና በነሳን ነገር አይደለም እግዚአብሔር የሚለካው። የእግዚአብሔር መለኪያው ለካ ሌላ ነው።
በተማረኩበት በተጨቆኑበት ምድር ለመውጣት ብዙ መንገድ በሚምሱበት በእስራኤላውያን ሕዝብ መካከል ተቀምጠው ያዌን ቀን ይጠብቃሉ። የ70 ዓመት የሱባኤው ጊዜ መፈጸሚያው መቼ ነው እያሉ እግዚአብሔርን ዛሬም ቀንና ማታ የሚጠብቁ የሚጮሁ ምርጦች አሉ። እግዚአብሔርን የሚሹ ጽድቅን መንገድ የሚከተሉ በጽድቅ መንገድ ራሳቸውን ያማጠኑ በሁኔታዎች መካከል ያልተያዙ ሌላ ስርዓት በላያቸው ላይ እንዲጫን ያልፈቀዱ ነፍሳቸው በሌላ አማልክት እንዳትነካ የከለሉ የኪዳኑን ቃል ጠብቀው የሚኖሩ የእግዚአብሔር ምርጦች በባቢሎን ምድር ነካ ነበረው። እነሱን አየና ከነሱ ጀርባ የተሰለፈውን መደዴውንም ሕዝብ አሰበ። ጌታ ካንተ የተነሳ ምድር ትታሰባለች። ስለዚህ አሁን ያለንበት ሁኔታ ወንድሞችና እህቶች አያድክመን። የኛ ሁኔታ የምድራችንን ነገር ያፈጥነዋል። እግዚአብሔር የተናገረው ነገር እንዲመጣ እንዲሆን ብዙዎችን የሚነጥቅ ብርቱ እጅ በምድራችን ላይ እንድትንቀሳቀስ ዛሬ እግዚአብሔርን የምንፈልግበት መንገድ እግዚአብሔርን ያፈጥነዋል። ወደኛ እግዚአብሔር ያፈጥነዋል። እግዚአብሔር ምንድነው እነዚህን ሰዎች 70 ዓመት የተናገረው ነገር ፍጻሜ ላይ እንደደረሰ አይቷል። አውቃለሁ እነዚህም ሰዎች ባይኖሩ እግዚአብሔር ቃሉን ጠባቂ አምላክ ነው። እግዚአብሔር ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ ምን ማለት ነው? ባለበት የእምነት ጉልበት ይቀጥል ዘንድ እምነቱንም መንፈሱንም እግዚአብሔር ይጠብቀዋል። በዛ ጥንካሬ በዛ ጉልበት ነገርን ጥሶ እንዲወጣ ወደ እግዚአብሔር ከፍታ እንዲወጣ ጻድቅ ወደ እርሱ ሮጦ ምን ይላል? ከፍ ይላል። ከተያዘበት ከተከበበበት ከሚያስጨንቀው ነገር የመውጫው መንገድ ተክቶ መስራት አይደለም፣ ተክቶ ማመን ነው። እግዚአብሔር ይመስገን። መስራትን እየተቃወምኩ አይደለም፣ አደራ። ግን የፈለግነውን ያህል ተክተን ብንሰራ ከውስጠኛው ስራታችን አይፈታንም። የውስጠኛው ነገር ነፃ የሚያደርገው በመንፈስ ነፃነት የሚሞላ በእግዚአብሔር ተስፋ የሚሞላ ነገን አብቦና ደምቆ እንድናይ የሚረዳ የውስጠኛው ማንነት በእግዚአብሔር መንፈስና በእግዚአብሔር መኖር ላይ ያረፈ ሲሆን ነው። እባክህ አንድ ወዳጄ በጣም በብዙ ጭንቀት ውስጥ ገብቶ ልጆች ሆነን ነው ካለህ እባክህን ፈጥነህ አውጣኝ ያለ ካለህም አይባልም። ያው እግዚአብሔር ረዳዋል ታውቃላችሁ። እንደኔና እንደናንተ ይሰማል። አንዳንድ የቃል ግድፈቶቻችንን አያደምጥም። የልባችንን ዝንባሌ ነው የሚያየው እሱ። ብዙ ጊዜ ይመስለናል ካፋችን ይሁን እውነት ነው ቃሉ ይናገራል። ስንፍና ከሆነ እሱ ይመዝነዋል። ግን በጭንቀት ውስጥ በቃ እንደው ካለ ስማኝ ስትሉት ምን ለማለት እንደፈለጋችሁ ይረዳቸዋል። ነገሩ ልክ አይደለም። አንድ ትልቅ ሰው ቤት ልንጸልይ ሄደን ጌታ ሆይ ልጁ አባትየው ፈጥነው ገቡና ትልቅ ወንድምየው ወጣ ብሎ ነበር። አረ ወንድሜ ጉድ ሆነ አለና ወደ ጓዳ ገብቶ ምን ብሎ ጸለየ? ጌታ ሆይ እስታ አድርጋ አሳልፈዋል። ምንድነው እስታ? እኔም አላውቀውም። ግን ሳይፎገር ወይንም ደግሞ ሳይታወቅበት አስመልጠው በቃ ሸፍንለት እንደማለት መሰለኝ። እግዚአብሔር አልተቆጣውም፣ ሸፍኖ አወጣለት ወንድሙን። አንዳንድ ቃል አይከታተለንም ልላችሁ ነው። ግን እዚህ ጋር እግዚአብሔር ምን ነው የሚለው? ልብን ያያል። በእርሱ ዘንድ ምን የሆነውን ልብ ፍጹም የሆነው ፍጹም ማለት ፐርፌክት ማለት አይመስለኝም። ወደ ፐርፌክሽን የሚመጣው በብዙ እድገት ውስጥ ነው። ግን የዝንባሌው ግን እግዚአብሔርና እግዚአብሔር ብቻ ብሎ እግዚአብሔርን የሚጠብቅ ሰው እግዚአብሔርን ተስፋ የሚያደርግ ሰው ምን ያደርገዋል? በምድር ሁሉ ይመለከታል። ለምን? አይኖቹ በምድር ሁሉ ይመለከታሉ። አሁንም ስንፍና አድርገሃል አለው። ለንጉሱ ነው።
ስለዚህ ከዛሬ ጀምሮ ሰልፍ ይሆንብሃል አለው። ምን አጥቶብሃል? የልብ ጽናት አይቶብሃል። የልብ ድካም፣ የልብ መንሸራተት፣ የልብ መለወጥ፣ የመንገድ መቀየር፣ ከእግዚአብሔር ይልቅ ሌላ አማራጮችን ይዘህ ታይተሃል በእግዚአብሔር ዘንድ። ልብ በእርሱ ዘንድ ፍጹም ስላልሆነ ታልፈ ተሰጥተሃል አለው። አሳን ታውቃላችሁ? አሳ ተንሸራተት እንዴ ይቅር በለኝ ብሎ አይደለም የተመለሰው። ውሰድና የመከራ እንጀራ አብላልኝ አለ። አሁን እሱ አይደለም መልእክቴ። እኔ ለማለት የፈለኩት ልቡ በእርሱ ዘንድ ፍጹም የሆነውን ሰው እግዚአብሔር አይኖቹ በምንም አይነት ሁኔታ ውስጥ ተቀምጦ ያየዋል። አሁን ያላችሁበትን ሁኔታ እግዚአብሔር አይቶታል። ልል የፈለኩት አይቶታል። እና ይሄ በምርኮ ምድር ያለ ህዝብ፣ በምርኮ ምድር የተቀመጠ ህዝብ በጣም ነፍሱም መንፈሱም አካሉም የዛለበትን ሰው መልሶ ወደሚያቀው ታሪክ ይመልሰዋል። እኔ እኮ እግዚአብሔር ነኝ። ባዶ ከሆነ ነጠላ ከሆነ ሰው ነው ያወጣው። ለዛም ደግሞ ሳወጣ ማውጣት በማይችልበት አቅምና ጉልበት ውስጥ ባለ ሰው፣ ሙት የሆነ ሰው። እንደው ጳውሎስ ነው ጥሩ አድርጎ ይተረከልን እኮ ሙት የሆነውን የሳራን ማህፀን ሳይመለከት ይላል። እግዚአብሔር እንዲህ አይነት አይን ይስጠን። እስቲ በደንብ አሜን በሉ። በእውነት አሜን ካላችሁ ለዚህ አሜን በሉ። ነገር ተበላሽቶ ነገር ያለቀለት ምንም ተስፋ የለውም ሲባል እዛ ውስጥ ስታዩ ፍሬ ካያችሁ የእናንተ አይን የተባረከ ነው። በቃ እጅ እንዳትሰጡ የሚከለክላችሁ ያ እይታ ነውና፣ ያ መንፈስ ነውና፣ ያ አቅም ነውና። ለዚህ እኮ ነው አብርሃም የተጻፈለት አዲስ ኪዳንም መጥቶ በደንብ አድርጎ አብራርቶ ጻፈና በዚህ ምክንያት ለሁላችን አባት ነው አለ አይደለም? ሮሜ 4 ላይ እንደሰው አለ የሚለው ሙት የሆነውን የሳራን ማህፀን ሳይመለከት አመነ። ማመን ብቻ አይደለም አወጣው። አንዳንድ ነገሮች ሸፈፍ ቢሉም እኮ ነገሮቹ እኮ ነገርየው ግን እውነት ነው። አንዳንዴ አወረድኩት ሲሉ ሰምታችኋል። ምን ለማለት እንደሆነ ነገሩ ልክ አይደለም። ግን የሚያምኑ ሰዎች የእግዚአብሔርን የተስፋ ቃል ስጋ እንዲለብስ ያደርጉታል። በጥበቃቸው ደጅ በመጥናት እግዚአብሔርን ያፈጥኑታል፣ ያቻኩሉታል። ወንድሞቼና እህቶቼ አይዟችሁ፣ እግዚአብሔር አለ። በዙፋኑ ላይ እግዚአብሔር አለ። ዛሬም ሁኔታችሁን የሚያይ አንዳንዴ መቼስ ያው እኛ ደግሞ ኢትዮጵያውያን ቆፍጣኖች ስለሆንን ነገሮቻችንን ብዙ ላናወራ እንችላለን። የውስጥ ማለት ነው። የሰው ማውራት ነው የሚቀለን እንጂ የራሳችንን ቶሎ አናወራም አውቃለሁ። ግን መኝታ ላይ እናወራው የለን እሱ አረ ምን እየሆነ ነው? ወዴት እየሄደ ነው? ጥሩ ጓደኛ ነው፣ ሰምቶታል። ወሬው ጥሩ ነው፣ ግን ልባችሁ በሱ ላይ ይጽና። እግዚአብሔርን ተስፋ ሌላ ነገር አይደለም ሊያድን የሚችል እዚህ ምድር ላይ አሁን የለም። በቃ አልቋል የትኛው ምድር ላይ እና ለዚህ በቃ 70 ዓመት አልቆ ሊሻገር ጥቂት የቀረውን ግን ለመሻገር ያልተነሳውን ህዝብ እግዚአብሔር ተነስ፣ ተንቀሳቀስ፣ ተሟሟቅ፣ ሰውነትን አነቃቃ፣ መንፈስን አነቃቃ፣ ለዝግጅት ለመውጣት ተዘጋጅ የሚል ድምጽ ነው መጣለት። ወንድሞቼ ሆይ ተዘጋጁ። የእግዚአብሔር ሙላት ሊሆን የእግዚአብሔር ስራ ልናይ የእግዚአብሔርን ክብር ልንገባበት ብዙዎች ወደ እግዚአብሔር መንግስት ሲመጡ ለማየት መንፈሳችሁ ነፍሳችሁ ይነቃቃ። እሱ ነው ብዙ ነገርን የሚሰራው። እግዚአብሔር በደጅ ነው እና ተናገረው። ምን አብርሃምን እየው፣ የተቆረጥክበትን ድንጋይ የተቆፈርክበትን ጉድጓድ የወጣህበትን ካለው ከጥሩ ነገር አይደለም የወጣኸው፣ ከባዶ ከደረቅ እንጨት ነው የወጣኸው፣ ከለመለማ አይደለም። ተስፋ ከሌለው አካል ውስጥ ይሄ ሁሉ ዘር የወጣው ከዛ ነው። ስለዚህ ትወጣለህ አንተም ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ። በጠራሁት ጊዜ አንድ ራሱን ብቻ ነበረ፣ ባረኩት፣ አበዛሁት።
እግዚአብሔርን ጽዮንን በርግጥ ያጽናናታል ይልና ጽዮን ያለችበትን ተመልከቱ። ፍርስራሽ ሆናለች፣ ግን ፍርስራሾቿ በርህራሄ ይመለከታል። ምድረ በዳዋን እንደ ኤደን በረሃዋን እንደ እግዚአብሔር ተክል ቦታ ያደርጋል። ተድላና ደስታ ምስጋናና የዝማሬ ድምጽ በእርሷ ይገኛል ይላል። እግዚአብሔር ይመስገን። በዚህ በትንቢት ቃል ውስጥ አውቃለሁ በምድር ላይ ወደፊት እግዚአብሔር ሊመሰርተው ያለውን መንግስት ጭምር ነው እዚህ ውስጥ የሚያወራል። ግዴታ እዛ በባቢሎን ሳለችው ስለ አካላዊ እስራኤል ብቻ አይደለም እየተናገረ ያለው፣ ተያያዥና ተሻጋሪ ነው ይሄ የትንቢት ቃል። ግን ቢሆንም በጊዜው ደግሞ ላሉት ይነግራቸዋል። ፈራርሳለች፣ ምድረ በዳ ሆናለች፣ እንደገና ግን ትለመልማለች። እንኳን አንተ ምድርህ ራሷ እንደገና ኤደን ገነት ትሆናለች ይለዋል። እግዚአብሔር ያደርግልን። ዛሬ ተስፋ ቆርጣችኋል? ከዚህ በላይ ብዙ ባላደክማችሁ ደክማችኋል፣ ተስፋ ቆርጣችኋል፣ አለቀለት ብላችኋል። እግዚአብሔር ዛሬ በሕያውነቱ ይነሳል። ልላችሁ የፈለኩት እግዚአብሔር ያመናችሁት ጌታ ዛሬም በብርታቱና በጽኑ ጉልበቱ በዙፋኑ ላይ አለ። ምንድነው ዘንድሮስ ግራ ገባኝ እኔ ለመድኩት እኮ ይሄ አልነበረም የምትሉ ሰዎች ካላችሁ የለመዳችሁት ጌታ አለ በዙፋኑ ላይ። የለመዳችሁት ብቻ አይደለም፣ እሱ ብዙ መንገድ ስላለው ነው። ለዕንባቆም ግራ በገባው ሰዓት አይደለም አይኑን ሲከፍትለት ቀና ብሎ ሲያይ የእግዚአብሔር መንግስት ተረጋግታ እየተራመደች ነው። ዙፋኑ አሁንም በድምቀት ነው ያለው። በዘላለም ክብሩ በዘላለም ድምቀቱ ማንም ሊቀርብበት በማይችል አስፈሪ ግርማው የእግዚአብሔር መንግስት አለ። በዙፋኑ ላይ ደግሞ ተቀማጭ ነበረ። ሲያየው እግዚአብሔር አለ። እግዚአብሔር ካለ እኔም አለሁ አለ። እግዚአብሔር ካለ የምሟገትለት ህዝብ ይኖራል። ስለዚህ ዝም በሉ አለ። ዝም። እግዚአብሔር አለ። የሌለ መስሎኝ ነው ቅድም ያወራሁት፣ አሁን ግን አለ። እግዚአብሔር አይኖቻችንን ይክፈትልን። ድንዛዜ ክፋቱ የያዝነውን ነገር መዳብ ነው ይለናል። የከበረውን ነገር ተሸውደሃል ይልሃል። አልተሸወድክም ወንድሜ። አካል ደክሞ ሊሆን ይችላል። ጊዜያቶች በጣም በፍጥነት እየሮጡ እየቆጠሩ ሊሆኑ ይችላሉ። እንደ ትናንትናው ጉልበትህ መሮጥና መፍጠን ላይችል ይችላል። ግን ያመንከው ጌታ ዛሬም ሕያው ነው። ያንተ ፍጥነት ያንተ ደግሞ መጓተት እሱን አይወስነውም። ሊሰራብህ ያለውን ነገር ይሰራል። ሊያደርግብህ ሊያከናውንብህ ባንቺ ውስጥ ሊያልፍብሽ በሚገባው መጠን ልክ በሆንሽበት ሁኔታ እሱ ከመጣ ይሆናል። ግን ምን ይፈልጋል? ዛሬም ከሱ ጋር እንድንሆን ይፈልጋል። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይልና መንግስትን ይወርሳሉ ይላል። አያችሁ፣ በብዙ ነገር አይደለም እግዚአብሔር ጋራ አላይን በማድረግ መንገዳችንን መስመር በመጠበቅ አቅጣጫችንን ሳንስት በመጠብጠብ ያንን የያዝነውን መንገድ ልትደክም ትችላለህ። ብዙ አታድንቅ። ይሄ የለበስነው ስጋ እልል አይልም። የምታልፍበት መንገድ ሁሉ ላይ ሊያደክም ይችላል። ብዙ ጊዜ የሚገርመኝ በጣም አይምሮ ዝሎና ደክሞ ተስፋ ሊቆርጥ ብዙ ሐሳብ እዚህ ውስጥ እንትን ብሎ ድንገት ግን ሰብሰብ ብዬ ከተቀመጥኩ ውስጤ ሌላ ድምጽ ነው ያለው፣ ሌላ እረፍት ነው ያለው፣ ሌላ እይታ ነው ያለው። ሁለቱ ይጣሉብኛል። ገጥሞ አያውቅም? እና እግዚአብሔር አስለምዶኛል። ልክ እንደዛ ቶሎ ወደዛኛው ነው የምገባው። ያ ነው እውነት። ይሄኛውማ እውነት እንደሆነ ተቀብዬ ቢሆን ኖሮ እዚህ ባልደረስኩ ነበር። ወንድሞቼና እህቶች በእናንተ ህይወት ውስጥ እግዚአብሔር ዓላማ አለው። ዛሬ ነገሮች ከመጠበቃችሁበት በላይ በብዙ ፍጥነት አስጨንቀው ሮጠው ሄደዋልና ላትደርሱባቸው መስለው ርቀው ሊሆን ይችላሉ። እግዚአብሔር አንድ ቃል ነው የሚናገረው። ሲመጣ ሁሉ ወደ ቦታው ይመለሳል። እግዚአብሔር ይመስገን። እና ልባችሁ በጌታ ይበርታ። ልባችሁ በጌታ ይበርታ። ደጋግሞ የሚናገረው ቁጥር 7 ላይ ላንብብላችሁ። ቁጥር 7 ላይ ምን ይላል መሰላችሁ? እናንተ ጽድቅን የምታውቁ ሕጌን በልባችሁ ያኖራችሁ
ስሙኝ። እግዚአብሔር አያችሁ መልእክት የሚያመጣው እሱን የሚፈልግ ሰው ሲያገኝ ነው። ለመደዴ ሰው ሁሉ አይናገር። እንኳን እሱ አይደለም ኮሪታ እንቁሽን የት አትጣይ ብሎሻል። ለምን አይሰሙህ? መቀለጃ አድርጎሃል። እና አንቺ እንኳን ተጠንቅቀሽ እንድታወሪ ይፈልጋል። እግዚአብሔር ለመናገር ልብና አቋም ይፈልጋል። የተዘጋጀ መንፈስ፣ እግዚአብሔርን የሚጠብቅ ልብ፣ ሁኔታን አይደለም ልብህ እሱን ካለ አንተን ለማውራት አይሰለችም። ያወራሃል 24 ሰዓት። ችግሩ ስጋ ደግሞ የት አለ ታዲያ? የተወራው እጅ በእጅ ነው የሚፈልገው ስጋ። አይቸኩልም ጌታ ድንገት ይመጣል የሚል መዝሙር አለ እንዴ መሰለኝ። ከየት እንደመጣብኝ አላውቅም። አይቸኩልም። እሱ የሚናገረው ረጋ ብሎ የሱ ኮንስትራክሽን እንደነ ጆኒ መሬቱን የሚያዘጋጀው በቃልና በመንፈስ ነው። ይናገራል። አልከም እንዴ ንግግር በዛ። እኔ አሁን ብሎኛል አንድ ወንድም፣ አሁን ትንቢት ሳይሆን አክሽን ነው ፈልገው ብሎኛል። በቃ እሱ እንደገባው ነው። እሱ ለሱ ትችለታል። ግን እግዚአብሔር ደግሞ በቃ ይናገራል። አንድ ትንቢት ስንት የሰምታችሁ ይሆን? አንድ ቀን ስትነሱ ግን ተፈጽሞ እናንተ በደንብ ሳታስተውሉት ሳታመሰግኑበት ያልፋል። ለምን መሰላችሁ? አጠባበቁን አናቅበትም። እግዚአብሔር ሲናገር የእግዚአብሔርን ቃል የምንጠብቅበት አጠባበቅ አናቅበትም ብዙዎቻችን። እና ይሄ ድምጽ ወደ እስራኤል ሲመጣ የመጣው ሊያስተናግዱ ወደሚችሉ ሰዎች እናንተ ጽድቅን የምትራቡ መንገዴን የምትሹ አለና ጽድቅን የምታውቁ ሕጌን ደግሞ በልባችሁ ላይ ምን ያደርጋችሁ የጻፋችሁ። መጽሐፍ ያስፈልጋል ወንድሞችና እህቶች። ዝም ብሎ ትንቢት ተናገረ እሺ ተናገረ፣ ከዛስ እንዴት እየጠበቅከው ነው? እንዴት እያስተናገርከው ነው? እንዴት እያሳደግከው ነው? እንዴት እየኮተኮትክ ነው? አረሙን ከላዩ ላይ እየነቃቀልክ ነው? ያንን የመጣውን የተስፋ ቃል ሊሻማ የሚፈልገው ነገር ከላዩ ላይ እየጎለጎልክ እያወጣህለት ነው? እንዲያድግ እንዲፋፋ ቶሎ እንዲያድግ ፍሬ እንዲያፈራ ተገልጦ አንተ ጋር እንዲደርስ የኔ ድጋፍ ይፈልጋል እንደ እግዚአብሔር ትንቢት ቃል ምናምን። ኧረ እባክህ ታራ የት መስመር ሄዶ ያገኘ የኔ ያገኘ መስመሩ ላይ ቆመ ስትጠብቀው ይመጣል። ድንገት ይመጣል ጌታ። ዛሬም የሚመጣለት ሰው ይኖራል እኮ ይመጣል ጌታ። አዎ እንዴት በቃ ይመጣል። እሱ መስራት የማይደክመው አንድ ወደ ጌታ ሄደ ወዳጅ አለኝ። በጣም ወደው የነበረ ወንድሜ በዜ ይለኛል፣ አቤት ባክ እንዳታደርግ ተጠንቀቅ ይለኛል። ምን ማለት ነው? እንዴት ነው እኔ ባክ የማደርገው ስል አይ ተጠንቀቅ ብያለሁ። ባክ ምን ማለት ነው ብዬ ስጠይቀው እግዚአብሔር በተፈጥሮ ተራማጅ ነው ይለኛል። እግዚአብሔር ምንድን ነው? እኛ ተራማጅ የምናየው በምን ማርክሲዝም ምናምን ሌኒኒዝም ዘመን ነው። እግዚአብሔር ነው ተራማጅ። እግዚአብሔር እንቅስቃሴ ላይ ነው ሁሌ። ስለዚህ ዱካውን መከተል ያስፈልጋል። ስርስሩ መሄድ መሮጥ፣ የረገጠበትን እየረገጥክ እንዳይቀድምህ እንዳይሄድ እንዳይርቅብህ አለ ብለህ ስትጠብቀው እሱ ዘማዶ እንዳይሄድ በእግዚአብሔር ልክ አንተም እየተንቀሳቀስክ መርገጥ አለብህ። ያንን ለማድረግ ሁኔታዎችን አካባቢዎችን መርሳት ያስፈልጋል። አካባቢ ላይ የሚመጣውን ድምጽ ሁሉ ያየ እሱን ለማስተናገድ ስትሄድ እግዚአብሔር እዛ ደርሷል። ባክስላይድ ማድረግ እኮ ይሄ ነው። ግዴታ እኮ መጠጥ ቤት መገኘት የለብህም። እዚህ እኮ ብዙዎቻችን ባክስላይደሮች ነን እኮ በግድል ታሳምናለህ። አይ ግን ናችሁ ነኝ። ስለዚህ ምን ያስፈልገናል? ንቁ መንፈስ ያስፈልገናል። ሌላውን አልሰማም የሚል ደረቅ መንፈስ፣ ይሉንታ ቢስ መንፈስ ያስፈልገናል። አንዳንድ ሰዎች ያስደንቁኛል። በቃ ይሉንታ የላቸውም ብሎኛላ ጌታ ይላል። ኧረ እባክህ ነው ለሰው እንኳን ሼም ያዝ። ኧረ እኔ ምን አገባኝ ጌታ ነው እኮ ያለኝ ይላል። እነዚህ የተባረኩ ናቸው። ማህበረሰብ ላይ ይቀበላቸው ይችላል፣ ባህል ላይ ያስተናግዳቸው ይችላል፣ ጉባኤ ምናምን ሊላቸው ይችላል። የተናገራቸውን ግን የሚከታተሉ እነሱ የተባረኩ ናቸው። እና ያ ወዳጄ ነግሬሃለሁ በዚህ ባክስላይደር እንዳትሆን ይላል። በኋላ ነው የገባኝ
በተለይ አንድ ጊዜ አንድ ወቅት ላይ ማድረግ የሚገባኝ አንድ ነገር ነበር። አሁን እዚያ ነግራችሁ እሱን ለማድረግ ደግሞ ብዙ ነገር መተው ነበረብኝ። ከተውኩ ደግሞ እኔ ባዶ ሆናለሁ ብዬ አሰብኩኝ። በጣም ተለያየን። ባካ አደረኩ። በቤቱ አለሁ፣ ዘምራለሁ፣ ሳይስፈልግ ሰብካለሁ። እንዳይመስላችሁ ያገለገለ ሁሉ እኩል እየተራመደ ነው እንዳትሉ። ይሄው እየተራመዱ ያሉትን እኮ እየተናገራቸው ነው ያሉት። በስደት ነው ያሉት፣ በምርኮ ነው ያሉት፣ በባቢሎን ነው ያሉት፣ በጭቆና ስር ነው ያሉት። እግዚአብሔር ግን ይናገራል። እናንተ ጽድቅን የምትከተሉ የእግዚአብሔርን መንገድ የምትሹ እናንተ ስሙኝ፣ እናንተ ጽድቅን የምታውቁ። ሁለቱ በጣም በደንብ ከሰማችኋቸው ሁለቱ ራሱን የቻለ ድምጽና ንግግር አላቸው። አንደኞቹ ጽድቅን በቃ ይከታተላሉ፣ ዝም ብሎ ይከታተላሉ። ጽድቅ እውነተኛ ቀና የሆነ እግዚአብሔር የሚፈልገውን ስራ ብቻ ሌላ ይሄ ምናምን ተወባከን እግዚአብሔርና ምናምን ይያሉ ያንን የሚከታተሉ። ሌሎቹስ ደግሞ ያንን የሚከታተሉ በእውቀት እግዚአብሔር የሚያስደስተው ይሄንን ነው። በእውቀት የሚከታተሉ። ይሄን እኮ ሁላችንም እናነበዋለን አይደል? ሁላችንም እናነበዋለን አይደል? አዎ እናነበዋለን። ግን ሁላችን እኩል እንኳን እንከታተለውም። እግዚአብሔር እውቀትንም በልቦናችንም ደግሞ ማህተሙንም ያድርግልን። በቃ የሚያወጣን ይሄ ነው። እየሰማችሁኝ ነው ቅዱሳን? እያደመጣችሁኝ ነው? አዎ። ያላችሁበት ሁኔታ ላይመሰክር ይችላል። እግዚአብሔር ካንተ ጋር የለም ሊልህ ይችላል። ሰውም ሲያይ እንደ ድሮ አይመስለኝም ሊልህ ይችላል። ግን አንተ እንዴት ነህ ነው ዋናው። ተቀባይ የሚሆነው ምስክር አንተ ነህ። አንተና መንፈስ ቅዱስ የሚልህን ካልሆንክ አልሆንኩም በል። መንፈስ ቅዱስ ግን እየመሰከረ ከሆነ የሌላውን በዙሪያ ያለውን ምስክርነት በቃ የጠራህ እኮ እሱ ነው እንጂ ይሄ አይደለም። እንደውም እዚሁ ክፍል ውስጥ እኮ ነው ይሄ ስጋ ለባሽን አትፍራው እባክህ ብሏል። አትፍራው። ለምን ትል ይበላዋል፣ የሌለ ያደርገዋል። እናዚህ እናንተ ጽድቅን የምታውቁ ሕጌን በልባችሁ ያኖራችሁ ሰዎች ስሙኝ። አሁን ስሙኝ፣ እንደውም መጣልኝ እዚህ ስሙኝ። ሰዎች ሲዘብቱባችሁ አትፍሯቸው። የእናንተ ዋናው ስራችሁ ጽድቅን በእውቀት መከታተል፣ ሕጉን በልባችሁ ላይ መጻፍ፣ ስርዓታችሁ ሕጉን ለማድረግ ስራችሁ እሱ ነው። ለሚዘብቱ ሁሉ ጆሮ አትስጥ። ሲዘባበቱባቸው አትፍሯቸው። ሰማችሁ? ጌታ ነው ያለው። የለም እንደሚዘብት ምን ነው እባክህ እንደው ዛሬም እዛው ነህ። ደግሞ ሩቅ እኮ ያለ ሰው እንኳን ቢናገር ደስ ይላል። አንዳንዴ አጠገብ ያለ ሰው ነው ሲናገር ነው የሚያመው አይደል? አያመው? በጣም ጆሮም ሁለንተናቸው ዘመናቸውን የሰጣችሁለት በቃ የኔ ያላችሁ ሰው ምን ነው በቃ ለዘባች ጆሮ አይሰጥም። ሲዘባበቱባችሁ አትፍሩ። ሲሰድቧችሁ እንደው ብትን አትበሉ። ወይ አትደንግጥ። ደስ ይለኛል። አንዳንድ ወንድሞች አጠገቤ ያሉና ደስ ይሉኛል በእውነት ጌታ ካለ ይላሉ። እንዲህ አይነት ሰው ደስ ይለኛል። ሁኔታዎች እኮ ግን ይነግራቸዋል አይደል? ይነግራቸዋል። አለፈብህ እኮ ይላል። ውስጥ ግን አለ በህይወት ነህ ይላል። እግዚአብሔር የተመሰገነ። ቀጥሎ 8 ላንብብላችሁ። ብል እንደ ልብስ ይበላቸዋል። እነማንን? ዘባቾቹን።
እነዚህ የሚዘብቱባችሁን ጽድቅን በመከታተላችሁ የሚስቁ መንገዳችሁ ላይ ጥቅ የሚሉትን እየሮጣችሁበት ያለ መንገድ ፉሉሽ ነው የሚሏችሁ እናንተ ለለውጥና ለእድገት አትሆኑም የሚሏችሁን ድንቄ እድገት የለም። አድጎ ሲኦል ከመግባት ካደጉ በላይም በምድርም ቢሆን ደስ ይላል። የሰማዩ ለምልሞ አድጎ ምድርም ላይ ያደገ ሰው እሱ ለብዙ ሰዎች ረፍትና መዘለል ምክንያት ይሆናል። አንዳንዱ በጣም ሲያድግ እንደውም አስጨናቂ ይሆናል። እሱ ደግሞ ሲዘብት አደገኛ አጥንት ይሰብራል። ግን በአዳም የጽድቅን መንገድና ጎዳና ያወቀ ሰው ግን እንደዚህ አይነት ዘባች ቦታ የለውም። ለምን? የእግዚአብሔር ቃል ምን እንደሚለው ስለሚያውቅ እና ምን ይላቸዋል? አይ ብል እንደ ልብስ ይበላቸዋል፣ ትል እንደ በግ ጠጉር ይውጣቸዋል። ጽድቄ ግን ለዘላለም ማዳኔም ከትውልድ እስከ ትውልድ ጸንታ ትኖራለች። ሃሌሉያ። በቃ ያንተ ጽድቅ የምትከተለው መንገድ ዋጋ አለው። ይሄን ምድር እንኳን ስትሻገር ተከትሎ ይሄድና በእግዚአብሔር መንግስት አደባባይ በዙፋኑ ፊት ስትቀርብ ጽድቅ ያወራል። ማዳኑ አንተ ፊት ይቆምና የሄድክበትን መንገድና ጎዳና የኖርክበትን ኑሮ በበጉ ዙፋን ፊት ቆሞ ይናገራል። አንተ አትናገርም። የዛን ጊዜ እንዴት እንደኖርክ፣ እንዴት እንዳከበርከው፣ እንዴት እንደጠበቅከው፣ የገባልን እውነትና መንፈስ እንዴት እንዳስተናገርከው እዛ ቁልጭ ብሎ ይታያል። እኔንም እናንተም እዛ ሄደን የማናፍር ያድርገን ጌታ። በዙፋኑ ፊት ስንቀርብ አንገታችንን ቀና አድርገን የወደድነውንና የናፈቅነውን ጌታ እያየነው በብዙ ምስጋና የምናሸበሽብ የምናጨበጭብ የምንሸማቀቅ እንዳንሆን ግን እሱ ጋራ ሐሴት እንድናደርግ የዛሬ መንገዳችን ይጠበቅ። አይ ቲንክ ይበቃኛል። ደግሜ ቁጥር 1 ላንብብና አመስግነን እንጨርሳለን። እናንተ ጽድቅን የምትከታተሉ እግዚአብሔርን የምትፈልጉ ስሙኝ። ተቆርጣችሁ የወጣችሁበትን አለት ተቆፍራችሁ የወጣችሁበትን ጉድጓድ ተመልከቱ። ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ። በጠራሁት ጊዜ አንድ ራሱን ብቻ ነበር፣ ባረኩት አበዛሁትም ይላል። እግዚአብሔር ይመስገን። አሁን ያላችሁበት ሁኔታ አይደለም የናንተ ሁኔታ። እግዚአብሔር የተናገረው ነው እውነት። እግዚአብሔር ምን ብሏችኋል? መንፈሳችሁ ላይ የመጣ የእግዚአብሔር የቃሉ ብርሃን ምን አላችሁ? ምን አይነት የተስፋ ቃል መንፈሳችሁ ላይ ይጮሃል? የምታልፉበት መንገድ ያንን ላይ መሰክር ይችላል። ግን እግዚአብሔር ዛሬም በስራ ላይ ነው። አሜን። ቀድም እንዳልኳችሁ እግዚአብሔር ተራማጅ ነው። ይራመዳል። እግዚአብሔር ዛሬም ይሰራል። ለዚህ እኮ ነው ጌታ ኢየሱስ አባቴ በስራ ላይ ነው እኔም ሰራለሁ። አንድ ወዳጅ ነበረኝ። አሁን በጣም እግዚአብሔር ከፍ አድርጎታል እና የዛን ዘመን ስራው በቃ መጮህ ነው። መጮህ ስራ ነው ወይ እንዳትሉኝ፣ አዎ ጩኸት ነው ስራው። በሩን ይዘጋል፣ በቃ ከቤቱ አይወጣም። ሽሮውንም እዛችሁ ያበስላል። በጣም የሱ የሚገርመኝ ለምን መሰላችሁ? እናቱ ጋር ነው የሚኖረው፣ ቤተሰቡ ቤት ውስጥ ነው የሚኖረው። ብዙ ከነሱ ጋር ከተገናኘው ሰዓት ይወሰድብኛል ብሎ ስለሚያስብ የሚያበስለውን ሁሉ ቤቱ አስቀምጧል አንድ ክፍል ውስጥ። ሲርበው ሄዶ ራሱ ሞያ ያለው እዛው ኩክ ያደርጋል፣ እዛው ይሰራል፣ እዛው ይጮሃል፣ እዛው ያለቅሳል፣ እዛው ይጮሃል፣ እዛው እና ስንፈልገውም እዛ ነው የምንሄደው። ኬት እንደወጣ ግን አልነግራችሁ። በጣም ደግሞ ያለ እድሜው ሰካራም ሆኖ ተከታትለ ነው የመሰከርኩለት። እኔኑ አጥፎኝ ሄደ እና እናትየው አንድ ቀን ጠራችኝና አረ በዛብህ ልጄ እኮ ቤት ሊቀር ነው አለች። አይቀርም እሱማ ይወጣል። ሲወጣ እንደውም እኮ በብዙ ነገር ሊወጣ ይችላል። ግን ያው እንዴት ብላችሁ ታስረዳላችሁ? ልጄ ቤት ሊቀር ነው ብላችሁት በቃ አይገርማችሁ? እዛችሁ ክፍል ሆኖ
የሚያገባት ልጅ እዛችሁ ክፍል መጣች። እዛችሁ ክፍል ሆኖ የሚሰራው ስራ እዛችሁ ክፍል መጣ። እዛችሁ ክፍል ሆኖ የቴዎሎጂ ዲግሪውን እዛችሁ ክፍል ሰራ። አሁን በቃል ሕይወት ቤተክርስቲያን አገልጋይ ነው። ግን አሁንም እንዴት ነስለው አረባክኔ ይሄ ጩኸቴን አስቀረብኝና 3 ቀን ጠፍቼባቸው ሽማግሌዎች ተቆጡኝ ብሎኛል በቀደምት። የሽማግሌ ሰብሳቢ ሆኖ ግን ስብሰባውንም ረስቶ ዘግቶት ሲጮህ እግዚአብሔር እንዲህ ያያዛችሁ። እሱን በመፈለግ ትጉ ወንድሞቼ ሆይ። ኪሳራ የለበትም። እግዚአብሔርን የፈለገ ሰው አይከስርም። ስምህን ጠርቶ ማናፍሯል ጌታ አንተን ይዞ ወጥቶ ማንስ ተረታ ክንደ ብርቱነ ጌታ አምላካችን ስሰራ አይተናል በዘመናችን። ጌታ የታመነ ነው። ስለዚህ ምን ልበላችሁ መጨረሻዬን፣ እግዚአብሔርን እየፈለጋችሁ በተለይ እግዚአብሔርን እየፈለጋችሁ ያላችሁ ሰዎች በአድራሻችሁ እየተናገረ ነው። እመጣለሁ አለቀ በተባለው ውስጥ መግለጥ የሚችል ኃይሌን አደራረጌን መግለጥ የሚችል እኔ እመጣለሁ ይላቸዋል። ስለዚህ ጌታ ላይ ልባችሁ አሁንም የጸና ይሁን። ቆመን እንጸልይ።